ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። የአዲስ አበባ ከተማ አስተዳደር ምጥጥን በሚል ከ40% በላይ ሰራተኞችን ማሰናበት መጀመሩ ተረጋገጠም። ዛሬ ዓመት ገደማ በጸደቀው የመንግስት ሰራተኞች አዋጅ በርካቶች ከስራቸው ይሰናበታሉ ቢባልም የኢትዮጵያ ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ የአዋጁ ዋና ዓላማ ሰራተኛን ማሰናበት ሳይሆን ማብቃት ነው ብሎ እንደነበረ ይታወሳል። ይሁን እንጂ በዚህ አዋጅ ምክንያት በርካቶች ከስራቸው እየተሰናበቱ ነው። ከስራቸው የተሰናበቱ ሰራተኞች ቅሬታቸውን አቅርበዋል። ከ500 ሺህ ሰራተኞች ወደ 200 ሺህ ወይም 40% ከስራቸው ይሰናበታሉ። የተሻለ የትምህርት ዝግጅት እያለን እየተባረረን ነው ያለው አንድ የመስተዳድሩ ሰራተኛ ናቸው። ያልተባረሩት ከደረጃቸው ዝቅ ብለው ይሰራሉ። ማስተርስ ያለው ሰው ስፖርት ወይም ሙዚቃ ያስተምራል ወይም ባስ ይነዳል። በብሔር ምጥጥን ስም የመጣው ሰው ደግሞ ቦታችንን ይረከባል። ይህ እጅግ አሳዛኝ ነው ብለዋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ አዳዲስና ታማኝ መረጃዎችን በፍጥነት ማግኘት ትችላላችሁ። በድጋሚ አብረን እንቆይ። የአዲስ አበባ ከተማ አስተዳደር ምጥጥን በሚል 40% የሚሆነውን ሰራተኛ ከስራ እየቀነሰ መሆኑ ታወቀም። የዛሬ ዓመት ገደማ የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው ተብሎ ነበረም። ይሁንና ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ ስማችን አይጠቀስ ያሉ የመንግስት ምንጮች አሳውቀው የነበረ ቢሆንም መንግስት በፍጥነት ዜናውን በሲቪል ሰርቪስ አመራሮች በኩል አስተባብሎ ነበረም። የአዋጁ ዋና ዓላማ ሰራተኛን ማብቃት እንጂ ማባረር አይደለም ሲል የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ተናግረው ነበረም። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምርትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተው በነበሩበት ወቅት ስለ ሰራተኛ ቅነሳው ያሉት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ምንጮች ጠቅሰዋል። አሁን የወጣው መረጃ እንደሚያመላክተው የአዲስ አበባ ከተማ አስተዳደር 60% ሰራተኛውን አስቀርቶ 40% የሚሆነውን ማሰናበት ጀምረዋል። ከስራችን እየተባረርን ያለነው በብሔራችን ምክንያት ነው። በተለይ የአማራ ተወላጆች ላይ ትኩረት ተደርጓል። የተሻለ የትምህርት ዝግጅት ያለን ጭምር እየተባረረን ነው ብለው ቃላቸውን የሰጡት አንድ የመስተዳድሩ ሰራተኛ ናቸው። ሌላ ሰራተኛ ደግሞ አሁን እያሉ ያሉት አትባረሩም፣ ዝቅ ብላችሁ ትሰራላችሁ ነው። ይህ ማለት ማስተርስ ያለው ስፖርት ወይም ሙዚቃ ያስተምራል ወይም ባስ ይነዳል። በብሔር ምጥጥን ስም የመጣው ሰው ደግሞ ቦታችንን ይረከባል። ይህ እጅግ አሳዛኝ ብቻ ሳይሆን ቤተሰቦቻችንን ሜዳ ላይ የሚበትን ነው ብለዋል። ሚዲያዎች በዚህ ዙሪያ ባደረጉት ማጣራት የከተማ መስተዳድሩ የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ እንዲሁም የኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ አባል አቶ ግርማ ሰይፉ የሚመሩት ተቋም ይህንን ምጥጥን በተግባር ከፈጸሙ ቢሮዎች አንዱ ነው። አንድ በአቶ ግርማ ባሳለፍነው ሳምንት የተጻፈና ሚዲያችን የተመለከተው የሰራተኞች ምጥጥንና ምደባ ደብዳቤ እንደሚያሳየው ተቋሙ የመንግስት መስሪያ ቤቶችን የሰው ኃይል ስምርት በልዩ ሁኔታ ለማመጣጠን የወጣውን ደንብ ቁጥር 179/2017 ተግብሮ ጨርሷል። በተሰራው መሰረታዊ የሥራ ሂደት ጥናት መሰረት የጸደቁ ከደረጃ 6 በላይ የሆኑ 60% የሚቀጥሉና 40% የሚቀነሱ የሥራ መደቦች በጽህፈት ቤቱ ተለይቶና ጸድቆ በተላከልን መሰረት ሰራተኞችን የመመደብ ስራው ተጠናቋል ነው የሚለው ደብዳቤው። በተያያዘ ዜና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ባለፉት ዓመታት በተሰሩ አካታችና አሳታፊ ስራዎች የፌዴራል ተቋማት ኢትዮጵያን እየመሰሉ የመጡበት ሁኔታ ተፈጥሯል በማለት ተናግረዋል። አቶ አደም ከፋና ጋር ባደረጉት ቆይታ ብልጽግና ፓርቲ እንደ መሪ ፓርቲ ሁሉንም ኢትዮጵያዊ በአባልነትና በአመራርነት ያቀፈ ነው ብለዋል። በፌዴሬሽን ምክር ቤት ዕውቅና ከተሰጣቸው 76 ብሔሮች ብሔረሰቦችና ህዝቦች መካከል ሁሉም በአመራርነት ያሉበት ፓርቲ ነው። ከፌዴራል ጀምሮ እስከ ቀበሌ ድረስ ባለው መዋቅር ውስጥ የሁሉም ብሔሮች ብሔረሰቦችና ህዝቦች ተወካዮች እንገኛለን በማለት ተናግረዋል።
የፌዴራል ተቋማት ኢትዮጵያን እንዲመስሉ ሁሉም በውስጣቸው በመሳተፍ ሲቪል ሰርቫንትና አመራር ሆነው ለማገልገል የሚያስችል እድል መፈጠሩን ጨምረው ተናግረዋል። በምጥጥን አሰራር ዙሪያ ተጨማሪ መረጃ ከከተማ መስተዳድሩ የምናገኝ ከሆነ ወደ እናንተ የምናደርስ ይሆናል።